መዲ እንጂ እሷ ህፃን ልጅ ናት። መዲ ያደረግሽ አክስቴ ስልኬን ምን አደረኩ? ምንም አላደረኩት። አክስቴ ስልኬን ነው በስከተትሽው? ንገሪኝ። ፋይሉን ለማጥፋት ስልኬን ነው በስከተትሽው? አክስቴ ንገሪኝ፣ ምንድን ነው ያደረግሽው? ምንድን ነው የምትጮሂው? በቃ አይፎን ይሰጥሻል። ምንድን ነው ያልሽው? ምንድን ነው የተፈጠረው? ምንድን ነው ያደረግሽው? ምንም አላደረኩም ማርቲ። በቃ አታካብጂው፣ ቀለል አድርጊው። ምንም ካልተፈጠረ አንቺ ምን እንደዚህ ያደርግሻል? ትንኛለሽ? ከአይምሮዬ በላይ ሆነሽብኛል። በቃ ወደ መጣሽበት ተመለሽ። ቤቴን ለቀሽ ውጭልኝ። ልጆችሽን አምነሽ አቢጌል ውሸታም የሆነችው ልጅሽን አምነሽ ነው እኔን ውጪ የምትይ? ቆይ ሲጀመር ነው ለምን ቪዲዮ እንቀርጽሻለሁ? ንገሪኝ እስኪ። ለነገሩ ልክ ነሽ፣ መንገር አልነበረብኝም። ፕራይቬሲ ቪዲዮሽን እንድትሸጠው ማድረግ ነበረብኝ። ነዲ የማዬ ስልኬን ነው ብትከተው ይወግ ሚሞሪ አለ። በዚህ ማየት ትችላለህ ሁሉም ነገር። አቢጌል ልጅ ሆና ከህፃንነቷ ጀምሮ እንደ አርአያ የምታያት አክስቷ መድኃኒትን አጋልጣ እህቷ ዳጣን አተርፋታለች። ከዛ ቤት ዳጣን ለማስወጣት ተደጋጋሚ ሙከራዎችን የምታደርገው መድኃኒት እቅዶቿ በሙሉ አንድም ሳይሳካላት ከዛ ቤት ተባራ ሻንጣዋን ይዛ ውልቅ ብላ ወጣለች። ከዚያ አስቀድሞ ሁሉም ቤተሰቦች ሲሰባሰቡ ጠብቃ አንድ የተመለከተችው ጉድ እንዳለ ትናገራለች። ማርታም በንግግሯ ግራ ተጋብታ ምን እንዳየች ስትጠይቃትም ያለምንም አፈሬታ በድፍረት ቅድም ሻወር ለመውሰድ የገባች ሰዓት ዳጣ ተከትላሽ ገብታ ነበር፣ እናም በስልኳ የማይሆን ቪዲዮ ቀርጻ ሻለች ብላ ስትል ደረጀን በንዴት በመሃል ይገባና መዲ እንዲህ አይነት ነገር በልጅ ፊት በጭራሽ አይወራ ብሎ ሲቆጣ ማርታም ቆይ መዲ ምንድነው ያልሽው? ዳጣ እኔ ሻወር ስወስድ ምን አድርገሻል ብላ ስትጠይቃት ዳጣም አረማዬ እኔ ምንም ነገር አላደረኩም፣ ስለምታወራው ነገርም እኔ ምንም የማውቀው ነገር የለም ብላ ስትመልስ ደረጀም ማርቲ አሁን ዳጣ ይህንን ነገር ታደርጋለች ብለሽ ነው የምትጠይቂያት ብሎ ሲል ማርታም እና ምን ቆይ ደሬ መዲ እየዋሸች ነው እያልከኝ ነው ወይስ የምሰማውን ነገር ዝም ብለሽ ለፊው ነው የምትለኝ? አትሰማትም እንዴ? ሻወር ስትወስጂ ተደብቃ ቀረጸችሽ ነው እኮ እያለች ያለችው ብላ ስትል መድኃኒት ተቀጠለና እኔን አለማመን ትችላላችሁ፣ ግን አሜሪካ ያለችው ጎረቤቴ እንደዚሁ በሰራተኛዋ ተቀርጻ ራሷን ሶሻል ሚዲያ ላይ ነው ያገኘችው። እኔ አላወራም፣ እንደውም ከፈለጋችሁ ስልኳን ከፍታችሁ ይዩት ብላ ስትል የተሰራባትን ሴራና ተንኮል ምንም ያላወቀችው ዳጣም ይሄው ማዬ ክፈቺና ይሁን ስልኬን እንኳን እንደዛ ላደርግ አስቤው እንኳን አላውቅም፣ ደግሞ ከዚህ በፊትም እንደዚህ ልታደርገኝ ሞክራ ነበር ብላ ስትል ማርታን በንዴት መልስ ሳትሰጣት ስልኳን መፈተሽ ትጀምራለች። በመሃልም በድንጋጤ አፏን ይዛ ድርቅ ብላ ትቀራለች። እንደምንም ራሷን ካረጋገች በኋላም ዳጣ ምንድነው የበደልኩሽ? ምንድነው ከልጆቼ ለይቼ ያሳነስኩብሽ? ምን አሳጣሁሽ? እንዴት ጨከነሽ በእኔ ላይ ይሄንን ታደርጊያለሽ? ዳጣ እንዴት ብላ ስትቆጣ ዳጣም በነገሩ ግራ ተጋብታ እማዬ እመኚኝ እኔ ይሄንን ነገር አላደረኩም፣ እንደዚህ አይነት ቪዲዮ መኖሩን ለራሱ እኔ ምንም አላወኩም ብላ በሐዘን እንዲሁም በፍራቻ መንተባተብ ስትጀምር መድኃኒትም ትቀጥልና ኤቢ አየሻት አይደለ ይሄ ሁሉ ነገር እኮ ሲሆን ኤቢ አይታለች፣ እኔንም ስልኩንም ካላመናችሁ እሷን ጠይቋት ማርትዬ የሰው ልጅ ሁሌም ቢሆን የሰው ነው፣ ይሄ ደግሞ የታወቀ ነው ብላ ስትል ደረጀን በቁጣ ኤቢ ዳጣ ይሄንን ነገር ስታደርግ አይተሻታል ብሎ ሲጠይቅ እሷም ያለምንም ፍራቻ በድፍረት አላየኋትም አባዬ፣ በፍጹም ይሄንን ነገር ዳጣ ልታደርገው አትችልም፣ እኔ ማን እንዳደረገው አውቃለሁ፣ ነይ እማዬ ወደዛ እንሂድና ማን ይሄንን እንዳደረገ ነግርሻለሁ ብላት ይዛት ትወጣና መኪና ማቆሚያቸው ጋር እንደደረሱ እማዬ አክስቴ ናት አይቻታለሁ፣ የዳጣን ስልክ ይዛ ስትቀርጽ የነበረችው ራሷ ናት ብላ ስትነግራት ማርታን በንዴት ተይው ይበለኝ የራሴ ጥፋት ነው፣ ደረጀ እኮ በደንብ ነግሮኝ ነበር፣ ሰው እንዴት ከጥፋቱ አንድ ቀን እንኳን አይማርም፣ ወይኔ ማርታ ብላ በንዴት ጥላት ወደ ውስጥ ትገባለች። ወደ ውስጥ ገብታ እንደተቀመጠችን በንዴት መዲየት አለች አቢጌል እኮ ሻወር ስትወስድ የቀረጸችሽ እሷ ናት እያለች ነው እኮ፣ ቆይ አንቺ ስልክሽን ለማን ሰጥተሽ ነበር ብላ ስጠይቃት ዳጣም ጠዋት አካባቢ ለውሃ ሰጥቻት ነበር ብላ ስትል ደረጀን በመሃል ሊገባና ቆይ ግን ይቺ ሴት አላማዋ ምንድን ነው? ማርቲ ነግሬሽ ነበር እኮ ትላንት ዝም ስላልናት እኮ ነው ዛሬ እንደገና እንደዚህ አይነት ነገር ውስጥ የገባችው፣ ቤቴን አንቺንም ትዳሬንም ጭምር ነው የደፈረች፣ ቪዲዮውን አታጥፊ ማስረጃ ይሆነናል፣ የፈጸመችው ድርጊት ወንጀል ነው ብሎ ሲል ማርታም እህቴ እኮ ናት ምንም ቢሆን አትርሳ፣ ደረጀ መታሰሯን በፍጹም አልፈልገው፣ ባይሆን ወደ መጣችበት ሀገር ትመለሳለች ብላ በንዴት ተነስታ ጥላቸው ወደ መድኃኒት ክፍል ትሄዳለች። እንደገባችም
አልቻለችም። መዲ ቆይ ምንድነው እያደረግሽ ያለሽው? በትክክል ያንን ነገር ያደረግሽው አንቺ ነሽ? ቆይ ለምን ልጅቷን ለማስባረር? ባለፈው እንደዚሁ አደረግሽ፣ አሁንም እንደዛው። ቆይ ምንድነው ከዳጣ ጋር ያላችሁ ችግር? እኔ ያልከበደችኝን አንቺ ለምን በዚህ ልክ አስጨነቀሽ? ብላ ስጠይቃት መድኃኒትም አይኗን በጨው አጥባ ማርቲ ቆይ እየተቆጣሽ ነው እንዴ? እኔን መስማት የለብሽም ደግሞ እኔ ይችኛዋን አቢጌል አላቃትም። ቆይ ለምንድነው እንደዚህ ያለው ውሸት የምትዋሽው? ብላ ስትላት ማርታን በንዴት ትሰሚኛለሽ፣ ልጄን አባቷ በደንብ አድርጎ ሰርቷታል። የድሮዋ ኤቢ አሁን የለችም፣ እሷን መዋሸት አትወድም ብላ ስትላት መዲም አሁን አቢጌልን ላውራ ትፈልጋለሁ ብላ ተነስታ ጥላት ትሄዳለች። በዛን ሰዓት ዳጣና ኤቢ መኝታ ክፍል ውስጥ ለብቻቸው ሆነው እያወሩ ነበር። ዳጣም ትቀጥልና ግን ኤቢ እንደዛ ስታደርግ አይተሻት ነበር ብላ ስጠይቃት እሷም አዎ ግን በቃ ታያት፣ ተረጋጊ። እሷ እኮ የምትፈልገው ያንቺን ከዚህ ቤት መባረር ነው። እናም ያው እንደምታውቂው ደጋግማ እየሞከረች ነው። ስለዚህ በቃ ረጋ ብለሽ የሚፈጠረውን ብላ ስትላት ዳጣም እሺ ኤቢ በጣም ነው እሺ ማመሰግነው። ከምን አይነት ጉድ እንዳወጣሽኝ እኮ አልገባሽም። ደግሞ ይሄ ለሁለተኛ ጊዜሽ ነው። በጣም አመሰግናለሁ እሺ ታላቂ ብላ ጉንጯን ትስማትና ክፍሉን ለቃ ትወጣለች። ብዙም ሳይቆይ መድኃኒት ትመጣና በንዴት ለምንድን ነው እንደዛ ብለሽ ያወራሽው? እኔ ላንቺ ብዬ አይደል እንዴ እንደዛ ያደረኩት ብላ ስጮባት አቢጌልም ቆይ እኔ እንደዛ አድርጊልኝ ብዬሻለሁ? ትሰሚኛለሽ? በቃ እንደዚህ አይነት ነገር አልፈልግ፣ እኔ በጣም ድክም ብሎኛል ብላ ስትላት መድኃኒትም እሷ አይመለከተኝም፣ አሁን ግን ማርቲ ትመጣልሻለች፣ ምን እንደምትያት አስቢበት፣ እኔ አልቀረጽኩም ራሷ ናት የቀረጸቻት ብላ ስትልልህኛው አቢጌልም ተይሽ አክስቴ ከኔ ጋር እንኳን እንደዚህ አይነት ትግል ይቅርብሽ፣ ትሰሚኛለሽ? በእማዬ ፊት ከካድሽ ራስሽን ችግር ውስጥ ነው የምትከቺው ብላ ስታስፈራራት መዲም በንዴት ጥሩ ማን ችግር ውስጥ እንደሚገባ እናያለን ብላ ጥላት ትሄዳለች። በነጋታውም ጠዋት ነው ሁሉም ተሰብስበው ባሉበት መድኃኒት ነገሩን እንዳላደረገችው ስትክድ አቢጌልም ማስረጃ በስልኳ ላይ እንዳለ ተናግራ ልታመጣው ስትሄድ መዲም ተከትላት ስልኳን ነጥቃ ውሃ ውስጥ የጨመረችባት። ቢሆንም ግን እልህኛዋና መሸነፍ በጭራሽ የማትወደው ኤቢ በዛ ነገር ብቻ ተስፋ ቆርጣ አልተቀመጠችም። ከስልኳ ውስጥ ሚሞሪውን አውጥታ ለእናቷ ሰጥታታለች። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።